አንድ የቼልሲ ደጋፊ እንዳይጨፍር። አንድ የቼልሲ ደጋፊ ምን ጠብቀህ ነበር? ንጉስ ነው ስገድ፣ የዓለም ንጉስ ነው ስገድ አላልኩ? ምን ሆነ ነው? ያችን የሜሲ ቦንዳ ቁንጣዋን ይዘን ያወጣናል። ስጥት የሚባለው ይሄ ነው። ስጥት ምን ሆነ ነው? ገና ወያላው ላይ ወገብ ላይ ቆሜ ነው የምጨፍረው። ወገብ ላይ ቆሜ ነው የምጨፍረው። ስለኔ የምትለው ነገር አለ? እኔ ሌላ ምንም አልፈልግም። አሁን ምንድነው የምትሉኝ? አየዋ ቲፎ ማለት ደግሞ ይሄ ነው። ለሌላ ጊዜ የሆኑ ተጫዋቾች ሲጨፍሩ ሳይሆን ይሄ ነው ቲፎ ማለት። the real meaning of ቲፎ ይሄ ነው። ገብቷል? እንዲህ እንዘረጋላለን ከፈለገ ያማያል እንዴ። አየዋ ስቴቦን ግን ወይኔ ስቴቦ፣ ወይኔ ስቴቦ፣ ወይኔ ስቴቦ። አንተ ምን አይነት ተጫዋች ነህ? ያማልን እኔ ነኝ የምበልጥህ፣ አንተ አትችልም አሉ። እኔ ምንድነው ያማልን እኔ በልጣለሁ፣ አትችልም። በእግሩ አውራ፣ በእግሩ እንዲህ ያለበት። እኔ ምንድናችሁ? እሺ ዛሬስ ኤንዞን አታመሰግኑትም? ኤንዞ ፈርናንዴዝን። እሺ አሁን ዛሬስ አልታያችሁም የኤንዞ ብቃት? እኔ ቆይ ወይኔ ምንድናችሁ? ቆይ ኧረ ቼልሲ ካፒቴን ሪስ ጄምስ እረፉ። ትልቅ ቲም ነው እኮ ባርሴሎና። በዚህ ልክ ልታዋርዱት እኮ አይገባም ነበር እንዴ። እኛ አንችልም ምን ስትሉኝ ነበር? አሁን ላይ ብላይ ቅድም ራሱ እኔ እንትን ማታ ታለቅሻለሽ ምናምን። ብራዘር ምን ብያችሁ ነበር? ይሄ የለንደን ኩራት ገብቷል። የክለቦች ንጉስ ነው። እሺ እወቁ። ዚስ ኢዝ ቼልሲ። ኩኩሬላ ወይኔ እኔ ቆይ ላሚን ያማል እኮ ሌላ ሰው አገባ። ላሚን አገባ። እኛ ሜንዴዝ ምናምን ነበር። ምን ኩኩሬላ ኪስ ውስጥ ከተቱ። እንደዚህ ኪስ ውስጥ ከተቱ። ምን አይነት ተምች! እኔ እግዚአብሔርን ምን አይነት መዥገር የሆነ ሰው ነው። እንዲህ ለጥፍ ምንም አላጮታል። ጭራሽ ደግሞ በቀይ እንደሚያስወጣ እርግጠኛ ስለሆነ አውሮሆ ላይ እግሩን ከተተበት ቀይ አስወጣ። የዛሬው ጨዋታ እኮ ሙሉ ለሙሉ እኮ ጨዋታውን ያሸነፉ እኮ ኩኩሬላ እኮ 0-0 ነው የከተታቸው። ትንሽዬ ስፔስ ሲያገኝ ደግሞ ምን ማድረግ እንደሚችል ኢስቴቦ አሳይቷል። ምን አይነት 6 ነው እኮ ያገባ ነው። ኦፍሳይዱ እንትን ተብሎ ዴላፕ ያገባል አላልኳችሁም? ግን እንዳትረሱ እኮ እኔ እኮ ዴላፕ ያገባል ብዬ ነበር። ፎሎ ማድረግ እንዳይረሳ። የቼልሲ ቤተሰብ እመጣለሁ ገና። ግባ እናውጣው ብያለሁ። በቃ ባርሳ ምናምን ትላለህ እንዴ? ስጥት ነው ያደረግናት ማለት ነው። እግዚአብሔርን ላሚን ያማል ምናምን ማን ነው? ላሚን ያማል ማን ነው? ኤስቲቫኦ እግዚአብሔርን ትለያለህ። ዛሬ አይደለም በቀይ ወጥቶባቸው ማለት ነው። ከአራው ሌላ 3 ተጫዋች ቢጨመርላቸው አያሸንፉም ጭራሽ ማለት ነው። ምን አይነት ቼልሲ ነው ያየነው? በእግዚአብሔር ስም ምን ወኔያቸው፣ ደማቸው በስመ አብ። እንደ ዛሬ በሁሉም ተጫዋች ደስተኛ ሆኜ አላውቅም። በሁሉም ከናሰልጣኙ እግዚአብሔር በጣም ነው የተመቸኝ። በቃ በስመ አብ። ባርሳ ምን አይነት ተጫዋቾች ነው ያየነው? ኢስቲቫኦ ኧረ በስመ አብ ገደልካቸው እኮ ልጆቹን፣ አላስተረፍካቸውም እኮ ግድልን ያረካቸው። ኤንዞ ፈርናንዴዝ 1 ጎል ይገባ ነበር። አንተ እንደ ጥረትህ 1 ጎል ይገባ ነበር። ምን አይነት ካይሴዶ አላሳፈርከኝም። ይመቻችሁ። ምንድነው ያደረግነው ዛሬ? ባርሳን ዲስትሮይ ከዛ የባሰ ቃል ወይ ደግሞ ሲኦል ነበር እናደርግበታለን ያልኩት። ከሲኦል የከፋ ቦታ ስለሌለ ነው እሱን የተጠቀምኩት እንጂ ከዛ የባሰ ሁኔታ ውስጥ ነበሩ። ስለ ጨዋታው አላልቅ ብሏቸው ነበረ። መቼ ነው ጨዋታ ጨርሰን ወደ ሀገራችን የምንመለሰው? ብዙ ነገር እያሰቡ እንደሆነ ሜዳ ውስጥ ያስታውቅባቸው ነበር። በቃ ስለ ድራሻቸውን ያጠፋ ነው ማን ያማል ነበር ዛሬ ሜዳ ውስጥ። ስለ አይኔ ነው ወይስ ሜዳ ውስጥ ያማል ነበር? ኩኩሬላ እንዲህ በላው ስለ ጋጣው ማለት ነው። አሳጣው ድራሹን ያጠፋው ያማልን። በቃ የለም ነበር ያማልና ደጋፊዎች ይህን ሲሉ ነበረ። ዩ ጀስት ስቲቫው እሺ በ18 ዓመቱ እንደዚህ አይነት ጎል ቻምፒዮንስ ሊግ ላይ ያስቆጠረ ተጫዋች ታውቃለህ? ስለ አይተህ ሰምተህ ታውቃለህ? አታውቅም። እመነኝ አታውቅም። እና ይሄ ሁሉ ሰው የተሰበሰበው አንድ ሰው ስቲቫው ዊሊያምን ለማስቆም ነው የምትለኝ? አይቆምም። ማን ስለ የሚቆም ሰው አይደለም። ምን አይነት ልጅ ነው? እኔ ቃል የለኝም ስለሱ። በቃ ምንም ልል አልችልም። ማን
እና ከጌሙ በፊት ባርሳን አችሁትን ባርሳ ያሸንፋችኋል። ባርሳ ከባድ ነው ስለ በቃ እኔን ስለማታቀኝ እኮ ነው። እኔን አታቀኝም። ዛሬ ባርሳ 90 ደቂቃ 180 ደቂቃ ነው የሆነበት። ምናልባት ከዛም ሊብስ ይችላል። በቃ ጨዋታው አያልቅም እንዴ? ስለ መቼ ነው ወደ ሀገራችን ምንም ብቻ ብዙ እያሰቡ እንደሆነ ፊታቸው ላይ ያስታውቅ ነበር። ኡፍ እንዴት እንደረካው እያንዳንዱ ተጫዋች ይችላል። ስለ ማይችል ተጫዋች ስሙ ልጠራልኝ ትችላለህ? ዛሬ ከኛ ስኳድ በቃ ያልቻለ ተጫዋች ራሱ የለም። ስለ ቤንቾቹ ሁላ ኦቨር ሪያክት ሲያደርጉ ነበር። በቃ ባርሰሎናን በደንብ ነው የተበቀልነው። ስለ ያልኮል ፓልመር ምንም ችግር የለብንም እኛ በቃ ዲስትሮይ ነው ያደረግናቸው መጀመሪያ እንዳልኩት። እና ሁላችሁም ከማናጀሩ ጀምሬ ሁላችሁም ተጫዋቾች በቃ ይመቻችሁ። እግዚአብሔርን ምሽቴና ሳመራችሁት ሳምንቴ ሁላ ያማረ ነው የሚሆነው። እና ምን ልላችሁ ፈልጋለሁ፣ አርሰናል ሳምንት ይዘጋጃል። ስለ በደንብ መዘጋጀት አለብን። ትልቅ ቲም እወዳለሁ። ከትልቅ ቲም ጋር መጫወት በጣም ነው የምወደው። ዛሬ ከባርሳ ከተማርክ እንግዲህ አክብረኝ እንደምገባ ተስፋ አደርጋለሁ። ካልሆነ ግን የሚፈጠረው ነገር እኔ ምንም ልረዳ አልችልም። ስለሚፈጠረው ነገር እኔ ምንም ልረዳ አልችልም። አንተም ላይ ሜዳውን ሲኦል እንደማደርግብህ ምንም ጥርጥር የለኝም። ይመቻችሁ። የሆነ በቀዝቃዛ ውሃ ውስጥ ሆናችሁ ሞቃቷ ሲጨመርባችሁ፣ ከዛዛ ላይ ደግሞ በረዶ ሲጨመርባችሁ፣ ከዛዛ ላይ በጥፊ ስትመቱ፣ ከዛዛ ላይ ደግሞ በቦክስ ስትመቱ እንዲህ አይነት ስሜት ነበር ሲሰማኝ የነበረው። ቶታሊ እኔ ለምን እንደተጫወትን ራሱ አልገባኝም ዛሬ። አይዴንቲቲያችን ጠፍቶ ጭራሽ ባርሴሎና የሚመስሉት እነሱ ናቸው። ፉል ቦል ዶሚኔሽን። ከዛ በኋላ እንደፈለጉ ኳስ ያሽከረክራሉ። በፈለጉ ሰዓት ቦክሳችን ላይ ይጠጋሉ። በፈለጉ ሰዓት እንግዲህ ቻንስ ክሬት ያደርጋሉ። ኤቭሪቲንግ እነሱ ጋር ነበረ። የተሻሉ ቡድኖች ናቸው። ሪስፔክት ፎር ቼልሲ። ከምር አውቀውብናል። በቃ ኤቭሪ ደግሞ ትልልቅ ቡድን በዚህ ዓመት ቢያጋጥመን ቀጣይ ጨዋታዎች ላይ እንዲህ ነው ያደርገን ጋይስ። እኔ አሁን ልለው የምችለው ነገር ቢኖር ፕሌኦፍ ራሱ ገብተን በፕሌኦፍ እንደው ብናልፍ ራሱ ከባድ ውድቀቶች ገጥመውን ነው የምንወጣው በዚህ አይነት አካሄድ ማለት ነው። እኔ እንትና ስላለ ነው እንትና ስለሌለ ነው እንትና ቢኖር እኮ ምናምን እያሉ ማለቃቀስ አልፈልግም ጋይስ። በቃ ሽንፈት ነው፣ አምነህ ተቀበል። በጣም አስቀያሚ ሽንፈት ውስጥ ነው የገባ ነው። እኔ አራውሆ ግን እግዚአብሔር ይስጥ። እኔ ሌላ ምንም ልል የምችለው ነገር የለም። እና እኔ ስለማትረዱኝ ነው እንጂ ደርቅ ያለውኝ። በስመ አብ ወወልድ ወመንፈስ ቅዱስ። እንዲህ አይነት ትልቅ ውርደት ማለት ነው በዘራችሁ አይድረስ። ደግሞ በቀይ ካርድ ሲወጣ ጅንን ብሎ የካፕቴን አርም ባንዱን ሰጥቶ እንዲህ ዳኛ ጋር እኮ ዞረ። ለነገሩ አህያነቱን ስለሚያውቀው ቀጥታ ወጣ። እግዚአብሔር ይስጠው። እኔ አሁን ሰው አያምነኝም ጋይስ። አራሆ በቀይ ሊወጣ እንደሚችል ታውቆኝ እኔ ሰው አያምነኝም። አሁን ዝም ብዬ ግን ልንገራችሁ ብዬ ነው። በቃ እየታወቀኝ ኢሚዲየትሊ በቀይ ወጣ የሰውዬ። እግዚአብሔር እንደማታምኑኝ አውቃለሁ፣ ግን እስከ መቼ ባርሳ በዚህ ልጅ ዋጋ እንደሚከፍል አላውቅም። ኖርማል ጨዋታዎችም ላይ ኢንተለጀንስ ዜሮ የሆነ ልጅ ነው። ሁል ጊዜም ግን ወሳኝ ጨዋታ ላይ ባርሳ ከፒኤስጂ ባርሳ የወደቀው ካቻምና በዚህ ልጅ ጥፋት ምክንያት ነው። እንደዚህ የደደብ ስራ ሰርቶ ማለት ነው። ባርሳ አዌ ዘና ብሎ ያሸነፈውን ጨዋታ ሆም ጌም አሁንም እየመራ ያለቀ ጨዋታ የደደብ ስራ ሰርቶ ባርሳ ቀይ ወጣበት። ሁል ጊዜ በቃ ወሳኝ ጨዋታ ላይ እሱ በቀይ ይወጣል፣ ባርሳ ዋጋ ይከፍላል፣ ይጎዳል፣ ከጉዳት ተመልሶ ይመጣል። ወሳኝ ጨዋታ ላይ በቀይ ይወጣል። ኧረ በስመ አብ። የመጀመሪያው ጎል እንዴት እንደገባ ምናምን አይታችሁታል። የሆነ ኮሜዲ ፊልም ምናምን ማየን የመሰለኝ እግዚአብሔር፣ የሆነ ሲትኮም ምናምን። ኧረ በስመ አብ። ሁሌ አንግማን ደጋፊ አፈን እንዳከፍት ነገርኩ። ይኸው አሁን እኔ ላደንቅን የመጣሁት ታዲያ ሳደናንቅ እሁድ እለጥፍሃለሁ እሁድ እሰጥሃለሁ ብትለኝ ይኸውልህ ሁለተኛ ቪዲዮ እሰራልሃለሁ መጥቼ ሞጋ ነው የሚሆነው በቀጥታ ማለት ነው። አንተ ነበር ሀንግ የምትሰራው እኔ ነኝ ሀንግ የምሰራልህ። እወቃት ሳደንቅህ ደግሞ ይኸውልህ እንዲህ ብለህ እንዳትንጠባረር። በቃ ምርጥ ነበራችሁ ዛሬ፣ ምርጥ ነበራችሁ በቃ ምርጥ። ለነገሩ በጣም ይሄ ደግሞ ባርሳ ሚሉት ቡድን በጣም ደካማ ነበር በእውነት። ይሄ ቡድን ራፊኒያ ምናምን ካጣ በኋላ በቃ ልክ አይደለም፣ ጤንነቱ ጥሩ አይደለም። በዚህ ላይ ደግሞ ከኋላ ሮሆ የሚባል ምንም ማያውቅ ተከላካይ አላቸው። በእውነት ነው የምላቸው። እንዴት ነው የባርሳ ዲኤንኤ የሌለው ተጫዋች እዛ ቤት ውስጥ ግን እሱን አየሁ እኔ። እንዴት ነው እዛ ቡድን ውስጥ ገብቶ የሚጫወተው እናንተ? ለማንኛውም ዛሬ ቼልሲ በጣም አስገራሚ ብቃት አሳይቷል። ስቴቫው ይሄ ልጅ በጣም ድንቅ ልጅ ነው። ወርልድ ክላስ የሚሆን ተጫዋች ነው ጀማው። ያ ብቻ አይደለም፣ ዛሬ ኩኩሬላም እጅግ አስገራሚ ብቃቱን ሲያሳይ አይቻሉ። በቃ ቲሙ የሚገርም ኦርጋናይዜሽን ነበረው ቼልሲ። ይህ ደግሞ ለኛ መልእክት ማስተላልፏል። እንግዲህ ለቀጣይ ለእሑድ ጨዋታ ከባድ ፍልሚያ ነው የሚጠብቀን ጀማው፣ ከባድ ፍልሚያ ነው ምናችሁ። ለማንኛውም ጀማው ቼልሲ 3-0 በሆነ ውጤት ባርሳን እንግዲህ ረምርሞ ስታንፎርድ ብሪጅ ላይ ተዘጋጅቶ እኛን የሚጠብቀን ይሆናል። እንመጣልሃለን፣ እኛ እንንከባከባለን። ሃንግማ እንዳታስብ። ዛሬ ግን ቆንጆ ብቃት ነው ያሳየው ቼልሲ። ይመቻችሁ። እንደተጠበቀው ሃንግማን ባርሰሎና ጥጋስ ያዘችው። የባርሳ ደጋፊዎች ፔድሪ ስለሌለ ነው እንጂ ታሸነፉ ነበር።
ማን ቀይ ብትል ምን ብትል ለውጥ የለውም ነበረ። እኔማ ላይናፑ እንዳየው ነው። በቃ የማሬስካን ላይናፕ ሳየው ወዲያውኑ ምን ማድረግ እንደፈለገ ባርሳን ለማሸነፍ ማድረግ የሚጠበቅበት ነገር ለማድረግ እንደወሰነ ያስታውቃል። በቃ ዊንገሮቹ ፍጥነት ኔቶን ክሮስ ታደርጋለህ ሮጦ እንዲደርስበት በቃ ሃይላይን መርቻንት ስለሆነ ፍሊክ ማለት ሃይላይን መርቻንት ስለሆነ ዋጋ ታስከፍለዋል። ኖርምዬ እኮ ነው፣ ኖርምዬ ነው። ሃይላይን መርቻንቱን ኤክስፕሎይት ለማድረግ ትክክለኛ ስትራቴጂ ጋርናቾ ኢስታቪዮ መሮጥ የሚችሉ ሰዎች ፊት ለፊት አጥቂ ኔቶ በቃ ላይናፑን ሳየው ኤስታቪዮ የምትባለው ልጅ ትንሽ ሰልፊሽ ነሽ እንጂ እንዴት አባሽ ነው የምትችይው ሁለተኛውን ጉዳይ ተዋል። ኩባሲን ጅል ነው ያደረገው እንደ እድሜው ነው ትሪት ያደረገው። ኩባሲም ግን ይችላል ብቻውን። ሮናልዶ አራሆ ነው ሙድ ያዘባቸው ያድክም የሆነ ሰውዬ እንደዚህም ቀይ ወጥቶባቸው አሁንም ሃይላይን መርቻንት ናቸው። ይሄ ሰውዬ በቃ ይኸውልህ ስፓኒሽ ፖስት ኮግሉ፣ ጀርመን ፖስት ኮግሉ፣ የላሊጋው ፖስት ኮግሉ ነው። ገባ አይደል? ፖስት ድሉሉ እንደምንለው ሃንሲ ፍሊክ ሃይላይን መርቻንት ነው አሁን ጸጥ በይ በቃ። ሃንግማንን እኔ በቀልሻለሁ የሚመለከትሽ ከሆነ ነው። የባርሳ ደጋፊ ሆናችሁ እና የአርሴ ደጋፊ ሆናችሁ አታስቡ። አርስዬ ይበቀልላችኋል። እሁድ ለታ አርስዬ ይበቀልላችኋል። በሜዳሽ ባርሰሎናን ገጠምሽ፣ በሜዳሽ መድፈኛውን ስታስተናግጂ ለውጡን ታይዋለሽ። በእርግጠኝነት ነው የምልሽ። እስከ እሁድ ድረስ ፈንጥዥ ያራድዬ ልጅ። መልእክቱ ደርሶናል። ቼልሲዎች እናመሰግናለን። በጥንቃቄ ለመጫወት እንሞክራለን። እሁድ እንደዚህ መቀወጥ አያስፈልግም እንዴ! ልጆቹን ማሰቃየት ምንድን ነው? ገና ለገና ዛቻ እንዝታለን ብላችሁ ባርሳዎችን እንደዚህ ማስጨነቅ አይጠበቅባችሁም ነበር እንዴ! ስቲቫው እንዴ ኩክሬላ ቢስሚላ ትችላላችሁ ማለት ጸዴ ቡድን ነው ባርሳ። ያው ዛሬ በጣም አሪፍ አልነበረም። ሃንሲ ፍሊክ ይዞ የገባው ማስተላለፍ ልክ አልነበረም። እኔ ብዙ ላሊጋ የሚመለከት ሰው አይደለሁም ግን ባርሳ ይሄ እንዳልሆነ ግን አውቃለሁ። ላይክ በጣም ልክ ያልሆነ ነገር ይዞ ፌራን ቶሪስ ምንም ማትችል ሰው ነህ። ይዛት ከጎል ራሱ አህያ የወርቅ ሰው ነህ። አራውሆ አላቅልህም፣ የራስህ ጉዳይ። ምን አገባኝ ብቻ። እኔ በስፔን ሊግ አልቃጠልም። ግን በቃ ችላው አሸንፏል። እንኳን ደስ አላችሁ የቼልሲ ደጋፊዎች። እሁድ እንገናኛለን። ግን ምንፈራ አይመስላችሁ። የሆኑ ጩጮችን አሰቃያችሁ የአስራ ምናምን ዓመት ልጆች አሰቃያችሁ ብለን ምንፈራ እንዳይመስላችሁ። እሁድ እንገናኛታለን። ግን ይመቻችሁ። አሁን ሲቲ ምን እሺ 2-0 ሰጡት። እኔ ጭራሽ አልቀየርኩትም። የቼልሲ ጨዋታ በጣም መስጦኝ ማለት ነው። ግን ሌቨርኩሰኖች ሰጡት አሉና ውጤት እያየኝ በጣም እየገረመኝ ነው። ሲቲ ምን እንደነካው አላውቅምና ፕሪሚየር ሊጉ ላይ የሚፎካከረን አይመስለኝም። ቼልሲ አታስቸግሩም። በቃ እሁድ እንለፈውና በቃ ዋንጫውን ስጡን ለኛ። ኤኒዌይስ ደህና ደሩ። አሪፍ ጨዋታ ነው ያየነው። እውነት ቼልሲዎች ይመቻችሁ፣ በጣም ይመቻችሁ። ትችላላችሁ። ቼልሲ አሸንፏል። ኧረ በስመ አብ! ባርሴሎናዎች በፍጹም አይችሉም፣ በፍጹም ማለት ነው። ያማልን ሙሉ ጨዋታውን ኩክ ተደረገ። ሙሉ ጨዋታውን በቃ ጀርባው ላይ ተለጥፎበት ተቀይሮ ሲወጣ ራሱ አብሮት ነው ሄደው። እንዴ ስፔን ተከትሎት እንዳይሄድ እኔ ግራ ገባኝ። ኩኩሬላ እንዴት ነው እንደዚህ የተለጠፈበት? ያማልን ለማየት ቁጭ ብዬ ስቴቫው እዛ ጋራ ማለት ነው። ጭራሽ የማይቻል ነገር። ይሄ ሕፃን ልጅ ነው ይመቸኛል። የእውነቴን ነው፣ በጣም ነው የሚችለው። ጭራሽ የማይቻል ጎል በቀኝ እግሩ ኮርኒሱ ላይ ቀረቀረበት። ጭራሽ ማለት ነው። ሃንሲ ፍሊክ ምንም መቀየር የሚባል ነገር አያውቅም። ታውቃላችሁ፣ በቀይ ወጥቶበት ሃይላይን ይጮታል። ምን ማለት ነው? ይሄ ኬርለስ ነው ምንድን ነው አልገባኝም። እንዴ 3-0 4-0 5-0 መሸነፍ አለ እኮ መዋረድ አለ እኮ። እንዴት ነው ሃይላይን የሚጮተው? በቃ 1-0 አስጠብቀህ ትጮታለህ። የሆነ ኮርና የሆነ ነገር ምናምን ታገባል። ካልሆነ በቃ ካልቻልክም ነው። እንዴት እንደዚህ? ኧረ በስመ አብ! ጭራሽ አልቻሉም ባርሴሎናዎች ማለት። ቼልሲ በጣም አፍልቷል። እኛ ደግሞ ይዘን እንደበድበዋለን። ምንም ጥያቄ የለውም። ክላስ ያለው ጨዋታ ስታይ እንደዚህ አይነት ነገር ነው። ቼልሲ ምን አይነት አጨዋወት ነው የተጫወታችሁት? በእናትህ ምን አይነት የሚያስደስት ጭዌ ነው የተጫወታችሁት? በእናትህ ታውቆኝ ነበረ፣ እንደዚህ አይነት ውጤት እንደምታመጡ ታውቆኝ ነበረ። ምንም ባርሳ ምንም ነገር የለም። ልብልብ ነው ያደረጋችኋቸው። ልብልብ ማንንም እንዳትሰማ። በቃ ቼልሲ ይችላል። ኤስቴቮ እንዴት ነው ያደረግከው? እንዴት ነው ያደረግከው? እንደዛ እንዴት ነው ያደረግከው? ንገረን እስቲ፣ እንዴት ነው ያደረገው? ልጥልጥ ምንም ነገር የለም። ልጥልጥ። እዚህ ጨዋታ ላይ ግን ጥያቄ አለኝ። የዴላፕ ጎል ላይ ማለት ነው። ቻምፒዮንስ ሊግ ላይ ያው እጅ አይቆጠርማ፣ ለሲቲ ነው የሚቆጠረው። ዴላፕ ያገባት ጎል ላይ ኖ ይሻር ምናምን ነገር ሳይሆን ሮብድ ሆነና ነው ነገሩ። እጁ በእጅ ነው እንትን የተባለው። እጁ ገብቶ እጅ አልተቆጠረም። በዛ ምክንያት ነው። እና
ለሲቲ ሲሆን ይቆጠራል፣ ለሲቲማ ይቆጠራል፣ ችግር የለውም። ሌላም ይቆጠራል። አንዳንድ የሚሰራው ስራ ግን ለማንኛውም ቼልሲ በዚህ ሞራል ደግሞ ማለት ነው እሑድ ብታስመለክችን ይሄ ነው በቃ ምን ፈልገው። ቲሙን አየኸው ወይ? ቼልሲ ይባላል፣ ስላሴን ቼልሲ ይባላል። ይችላል። የታል ባርሴሎና? ባርሳ ይመጣል ብለው ኤስፓኞልን ይላኩት። የቱ ጋ ነው ባርሳ? ያማል ማን ነው? የቱ ጋ ነው ያማል የሚጫወተው? ማን ነው ያማል? ኧረ ኩኩሬላ በስማም። ኦፍሳይድ ለማሰራት ከስፔን እንግሊዝ የመጣት ማለት ባርሳ ኦፍሳይድ ለማሰራት ብቻ ነው የመጡት። ተሳክቶላቸዋል። ለኦፍሳይዱ ማለት ነው። ዋት ኤ ፕሌየር። ካሴዱ ምን አይነት ተጫዋች ነው? ኩኩሬላ ጄምስ ምን አይነት ተጫዋች ናቸው? ኢንዞ በስማም በወልድ እኔ ምንም ቃል የለኝም ስለዚህ ጨዋታ ምንም ቃል የለኝም። እንኳን ደስ አላችሁ። አንድ ቡድን በቀይ ከወጣበት እንዴት መግረፍ እንዳለብህ በእርግጥ ባይወጣበትም ቼላው ታሸንፋለች ማለት ነው። ነገር ግን በቀይ ከወጣበት አንድ ቡድን እንዴት መግረፍ እንዳለብህ ለማስተማር ከሆነ በእውነቱ ቼላው እናመሰግናለን። አሁን ኔክስት ትልቅ አደራ ይጠብቅሻል። ለንደኒዝ ብሉ የምንለው ዛሬ ባሸነፍሽው ጨዋታ ብቻ አይደለም። ስቴቫው የሚገርም ጎል የእሱን ሳላድንቅ እንዳላልፍ ብዬ ነው። ነገር ግን በዚህ ብቻ አይደለም ለንደን ብሉ የምትሆነው። ኔክስት ከባድ አደራ ይጠብቅሻል። እሱን ከተወጣሽ እውነትም ለንደን ሰማያዊ ናት፣ ያውም ደማቅ ሰማያዊ ማለት ነው። ቼላው ይችላል። ሲጀመር ሰዓታችሁ ነው። በሰዓታችሁ ማለት ነው። ሰይጣን ከእናንተ ጋር ቢጋጠም የማሸነፍ እድል አላችሁ። ሰዓታችሁ ነው። ሃንገኞች ባርሳን 3-0 ከዛ በላይ ግብ እኮ አስቆጥራችኋል። ኦፍሳይድ ተብለው እንጂ እኔ እግዚአብሔር ቼልሲ ላይ ቋጥራለሁ ብዬ ቼልሲ ላይ ይይዛለሁ ብዬ በባርሳ እጅ ይሸነፋል ብዬ የትላንት ሌን በቀላለሁ ብዬ እስከዚህ ሰዓት እንዲህ አይነት ሲቀር የጠበኩት 3-0 ባርሳን ለምዳችኋል። ለምድ እኮ ነው። ምሽት ነው። አንደኛ ስራችሁ በቃ ከምሽቱ 5 ሰዓት በኋላ ነው ስራችሁ። ዘረፋ፣ ሃንግ፣ ጦርነት ምን መስራት። ይሄው ተሳካላችሁ። ሰዓታችሁ ነው። የምር ይመቻችሁ። ግን ባርሳን እንደዚህ አርሰናል ቅዳሜ ዕለት ጉድ ላክ። አረ ቼልሲ ባርሳን በሜዳችሁ አምጥታችሁ ፒኤስጂንም በቀደም እኛንም ይሄ ቲም እኮ ቀስ እያለ እኮ እየመጣ ነው ጋይስ። አረ ቼልሲ፣ አረ ቡድን፣ አረ ስቴቫኦ፣ አረ ኩኩሬላ ይችላሉ እነዚህ ልጆች። እኔ እኮ ተናግሬ ነበር አምና፣ ታስታውሳላችሁ? ይሄ ቲም የተዋሃደ ጊዜ እኮ ብያችሁ ነበር አምና። ተመለሳችሁ። 3-4 ቪዲዮ ደጋግሜ ሰርቻለሁ ስለ ቼልሲ። ይሄ ቲም የተዋሃደ ሰዓት ማሬስካ ሲያቀናጆ ብያችሁ ነበር። እየተቀናጁ ነው። ይኸው ከዚህ በላይ ስቴትመንት ዊን የለም። አለጂ የባርሰሎናው ኮናቴ አራሆ የሚሉት በክት የሆነ ተከላካይ ለምን ቤንች እንደሚሆን አሁን አያችሁታል። እማይጠቅም ተከላካይ። ባርሰሎና ግን አንሲ ፍሊክ ምን እያሰበ ነው? በ10 ተጫዋች በሃይላይን ቼልሲን የምትዳፈረው አይነት ቲም እኮ አይደለም። የቼልሲ የፊት መስመር ያስፈራል። በሃይላይን የምትጮተው ቲም አይደለም ቼልሲ። ኤስቴቫውን የመሰለ ልጅ ጆዋ ፔድሮ ጋርናቾን የያዘ ቲም አልተሳካልኝም ዘንድሮ በሊቨርፑልም አልተሳካልኝም፣ በባርሳም አልተሳካልኝም። እኔ ቋጥራለሁ፣ እነሱ ይሸነፋሉ። ነገር ግን ሪስፔክት ቱ ቼልሲ። አርሰናል ጠብቂ፣ ቅዳሜ ጠብቂ። የሚያምር ጨዋታ ነው የምናየው። ቼልሲ ተደላድሏል፣ ለማንም አይመለስም። ቼልሲ እንዳየው ከሆነ አርሰናል ምርጥ ቦታ ላይ ነው። የሚገርም ጨዋታ እናያለን ቅዳሜ። ነገር ግን ዋው ቼልሲ ቢስሚላ ቼልሲ የስፔኑን ክለብ 3-0 ቀጥቅጦ አሸንፏል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሮ። በነገራችን ላይ 3-0 ጨዋታውን አይገልጸውም። ከዚህ በላይ ነበር የሚገባው። ከዚህ በላይ 3 ጎል አግብቶ 4ኛ ጎል ለመድገም ሲጥር የነበረ ክለብ ነው ቼልሲ ዛሬ። እኔ በጣም ነው የገረመኝ። ኢንዞ ማሬስካ ተዘጋጅቶ ነበር የመጣው። ደግሞ እኮ በገዛ ፈሳሽ የሚንቀሳቀሱ ያ ማለት ቀላል ተጋጣሚ ምናምን ይላል ቼልሲ። ይሄው ቀላል ተጋጣሚ ነው። ዛሬ እኮ ሲከላከል የነበረው ከሱ ይልቅ እንደውም የእነሱ በረኛ ኳስ ብዙ ነክቷል እኮ ኩኩሬላ ጀግና። ዛሬ ማን አወደሰ? ማን ትተዋለ? ከቼልሲ ሁሉም ነበር እኮ። ስቲቫኦ የሚገርም ስቲቫኦ እንዴ! ስቲቫኦ ገና እኮ 18 ነው ወደፊት በቃ። አሁን ያገባችሁ ጎል የሚገርም ጎል እኮ ዛሬ። በነገራችን ላይ ሌላ ድርብ ድል ለቼልሲ። ይኸው ሌጀንድ
እኔ ቸልሲና ይሄን ነበር ሳይ ነበረው። ኮቨንተሪ ላምፓርድ ተከታዩ ሚድልስቦሮ 4-2 አሸንፎ በ40 ነጥብ እየመራ ነው። እኔ ያው እዛ ሻምፒዮንሺፕ እሱን የማየው ለሱ ብዬ እና ዛሬ የቸልሲ ቀን ነው። ሌጀንዳችሁም ክለባችሁም አሸንፏል። ግን ሰዎች እንደው በዛ አጋጣሚ ይሄ ልጅ እንደው እኔ አሁን ከዛ ቡድን 11ዱም በቀይ ቢወጡ ችግር የለብኝም። 11ዱም ደስ ይለኛል። ግን እዛ ክለብ ውስጥ ትልቅ ቡድን ነው፣ ክለቡ ትልቅ ክለብ ነው አውቃለሁኝና በእኔ ስለማይመቸኝ ነው እንጂ መጫወት አለበት። አንድ የሚያጫውት ብቃት የለውም እኮ እንደው የእናት ወይ አባት ወይም የአያት ዱዓ ይኖረዋል እንጂ መጫወት የለበትም እኮ። ጥበቃ መሆን የለበትም እዛ ክለብ ውስጥ ሁሌ ዋጋ እንዳስከፈላቸው ነው። ግን እኔ ደስ ብሎኛል። በነገራችን ላይ በቀይ ስለወጣ አይደለም ቸልሲ ጨዋታው የቀለለው በጣም ምርጥ ስለሆነ ነው። ባይወጣም ከዛ በፊት ምርጥ ነበር። ኤኒዌይስ እኔም በጣም ደስ ብሎኛል። ጥላት ተደምስሷል። የቸልሲ ደጋፊዎች እንኳን ደስ ያላችሁ በድጋሚ። እስቲ ስለ ጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት ላይ እንዳይረሳ። ቴንክ ዩ። ምሽት ሆኖ 5 ሰዓት ለዛውም ቸልሲ ተጫውቶ ከሆነ ምን ትጠብቃለህ ነው ያራዳልሽ። ሌላ ነገር የለውም እኮ በቃ አፈራረሱት። ዛሬ ባርሴሎናን የለም ነው። ምን አይነት ቸልሲ ሆድ ብሶት ነው የገባው። እዛ በጤናው አልገባም። በቃ መሮት ነው የገባው። ምን ሹክ ብሏቸው እንደ ኤንዞ ማሬስካ ሰራዊት ዛሬ ለያዥ ለገናሽ ለአንድ 2 ቲም ተጨንቆ ቢመጣ ምንም የሚሰማው ታሪክ የለም። ቸልሲ ዛሬ ከሙሉ አንተ 90 ደቂቃ አላስነካ አላስቀምጥ ብሎ ይጮታል እንዴ ቡድን። ምንድነው አንተ ታዳጊ ደግሞ ተጠብቃ ሆነ ስትገኝ ማለት ስቴፋው ነው ያራዳ ልጅ ማለት ሌላ ነገር የለውም። በቃ ምን አይነት ጎል ነው? ምንድነው ፐርፎርማንሱ ነው? አረ ኩኩ ላላ ኩኩ መለኮቴ ስታስ ብለው ነበር የሆነን ተጫዋች ያራዳ ልጅ ኩኩ ያራዳ ልጅ ቸልሲ ሆድ ብሶት አላልኩ። በቃ አረ ነጃ ፕሪሚየር ሊጉም ለወደ 2ኛ መጥቷል። ቀጣይ ከፕሪሚየር ሊጉ መሪ ጋር ነው የሚጫወተው ያራዳ ልጅ ማለት ነው። ይህንን አስመልክቶ አንድ ቆንጆ ዜና በዚህ ሹክል በል ድሬዳዋ ለምትገኙ ያራዳ ልጆች ጉርሻ በሚገርም ሁኔታ ማለት ነው ቸልሲ ከአርሰናል የሚያደርጉትን ጨዋታ በነፃ ጽድት ያለ ፕሮግራም እስከ 20 ሺህ ብር ሽልማት ማሊያ እንደ ልብ የምትሸለሙበትን ዝግጅት ይዞ ከች ብሏል ድሬዳዋ ላይ። ስለሱ የምንመለስ ይሆናል። እስከዛው ቸልሲ ግን አንተ ምንድነው እንደዚህ ማሬስካ ምንድነው ማራስ ልሰነው እንዲያስገባቸው ሜዳ ውስጥ አረ ብሶበታል። ሐሳብ አስተያየት ስለ ቸልሲ ዱብ እያደረጋችሁት ኮሜንት ላይ በደም ሼር ኮፒ ሊንክ ይደረግ። ዋው ቸልሲ ዋው ቸልሲ ዋው ቸልሲ አረ በስመ አብ ቸልሲ ምን አይነቱን ቸልሲ ነው ዛሬ ተመለከትነው እንዴ! ባርሳን ዛሬ ፍስፍስ እኮ ነው ያደረገው 3-0። አረ በስመ አብ ዋው ዋው ዋው! ይሄ ተጫዋች ስታቪዮ ዊሊያም ሪል ብራዚላዊ ምን አይነት ጎል ነው ያስቆጠረው! በእናታችሁ እንዴት አባቱ ነው የሚያምረው ጎሉ! አረ በና ቃላት የለኝም ለዚህ ተጫዋች። እውነት ይሄ ተጫዋች 18 ዓመቱ ነው። እንዴት ነው የሚችለው? እንዴት ነው የሚጫወተው? ይችላል ከምሬ ነው ማለት። ዛሬ ኩኩሬላ ምን አይነት እንቅስቃሴ ምን አይነት ጨዋታ ነበር ሲያደርግ የነበረው። ማዶ ጉስቶ ምን አይነት መከላከል ብቃት ነው የሚያሳየው ይሄ ተጫዋች ራሱ። ዋው ዛሬ ሙሉ 90 ደቂቃ ቸልሲ በሚገርም ብቃት አሳምኖ ነው ባርሴሎናን ቅጥቅጥ አድርጎት ያሸነፈው። ይሄኛው ቸልሲ ቀጣይ እንግዲህ ለፕሪሚየር ሊጉ አርሰናልን ራሱ ያሰጋል። ለአርሰናል ራሱ ትልቅ ስጋት ነው። በተለይ ያው ፓልመር ከተመለሰ በዚህ ላይ አረ በስማም። ለማንኛውም ቸልሲዎች ኮንግራ፣ እጅግ በጣም የሚገርም ጌም ነበር። ባይዜ ባርሴሎናዎች ከመጀመሪያው ነበር ጨዋታው የተበላሸ ማለት ይቻላል። አራሆ 32ኛ ደቂቃ ላይ ቢያን ቢጫ ካርድ ተመልክቶ እንዴት ነው የቀሽም ውሳኔ ይሄን ፋውል የሚሰራው? ምን አይነት ተከላካይ ነው ይሄ ተከላካይ? አረ በስመ አብ። ከዛ በኋላ በቃ ጭራሽ ባርሳ ዛሬ ተነሳሽነታቸው ራሱ እጅግ በጣም ወርዶ ነበር። ከምሬ ነው ብላችሁ እኔ ባርሳ ዛሬ እንዲህ አልጠበቅኩትም ነበር። ግን ቸልሲዎች ይለያሉ። ዋው ቃላት የለም። ኮንግራ ቸልሲዎች ኮንግራ።